ተሰምቷል። የዜናችን ቀዳሚ አካል ነው። በተያያዘ ዜና ኢሃፓ ከጦርነት የተረፉ ንጹሃንን በረሃብ መግረፍ ትልቅ የሰብአዊነት ልሽቀት ነው ሲል ወቀሰ። በሌላ በኩል ህወሓት ትዕግስታችን አልቋል በሚል አርዕስት ባወጣው መግለጫ ስለ ህጻጽ የረሃብ አደጋ ትኩረት የነፈገ መግለጫ ወጥቷል። በዝርዝር እናስደምጣቸዋለን። የአሜሪካ ኮንግረስ በኢትዮጵያ ወቅታዊ ሁኔታ ላይ አስቸኳይ ውይይት አካሄደ። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጥሪ ማድረጋቸው ተሰምቷል። ተጨማሪ ዝርዝር መረጃዎችን በዜናችን አካትነዋል። ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኛነት እንዲያጣሩ ብሔራዊ ባንክ መመሪያ ሰጠ። ብሔራዊ ባንክ በተለያዩ የሥራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ መገኘቱንና የዲግሪ ወረቀት ሽያጭ መኖሩ ከተደረሰበት በኋላ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ ማዘዙ ተሰምቷል። በዜናችን አካትነዋል። ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድመናል። በዝርዝር ወደ እናንተ ማድረስ እንጀምራለን። በቅድሚያ በትግራይ ክልል በህጻጽ የስደተኞች ጣቢያ ላይ በተከሰተው የረሃብ አደጋ እስካሁን ከ300 በላይ ሰዎች ህይወት አልፏል ተባለ። በትግራይ ክልል ሰሜናዊ ምዕራብ ዞን አስገደ ወረዳ ከሽረ እንዳስላሴ ከተማ አቅራቢያ የምትገኘውና ከጦርነቱ በፊት የኤርትራ ስደተኞች ማቆያ የነበረችው ህጻጽ አስፈሪ የረሃብ አደጋ እንደተጋረጠባት ተፈናቃዮች ተናግረዋል። በህጻጽ የስደተኞችና ተፈናቃዮች የመጠለያ ጣቢያ የዛሬውን ያህል የረሃብ አደጋ ተከስቶ እንደማያውቅ የተናገሩት የችግሩ ተጋላጭ የሆኑ ተፈናቃዮች ዛሬ ግን ኃይለኛ ረሃብና የውሃ ጥም ተፈናቃዮችን እየጎዳ ነው ብለዋል። በመጠለያ ጣቢያው የሚገኙት ከ16000 በላይ ተፈናቃዮች ሲሆኑ አስቸኳይ እርዳታ ካላገኙ በህይወት የመቆየት ዋስትና እንደሌላቸው ገልጸዋል። አሁን ላይ ጊዜ በማይሰጥ የረሃብ አደጋ ላይ መሆናቸውን የገለጹት ተፈናቃዮቹ ከሁለት ቀን በፊት እሁድ ዕለት 2 ሰዎች በምግብ እጦት ህይወታቸው ማለፉን ተናግረዋል። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ እንደሚሰጣቸውና የ300 ብር ዋጋ ያለውን ስንዴ ለማስፈጨት ከ100 ብር በላይ እንደሚጠየቁ በብሶት አስረድተዋል። ተፈናቃዮቹ ለረሃብ በሽታና ሞት የዳረገን ከቀያችን መፈናቀላችን፣ መሬታችንን ለማረስ አለመቻላችን ነው። ዘርፈ ብዙ ችግሮቻችን የሚፈቱት ወደ ቀያችን ስንመለስ ብቻ ነው ብለዋል። የሰሜናዊ ምዕራብ ዞን ዋና አስተዳዳሪና የአስገደ ወረዳ የመንግስት አመራሮች በህዝቡ ዘንድ ክፉኛ ትችት ቀርቦባቸዋል። አመራሮቹ የህዝብን ጉዳይ ዘንግተው አብዛኛውን ጊዜያቸውን በፖለቲካ ሽኩቻ ባያውሉ ኑሮ በመጠለያ ጣቢያ የተከሰተውን አሰቃቂ ረሃብ ለመግታት ከአቅም በላይ አይሆንም ነበር ብለዋል። አመራሮቹ ህዝቡን ማስቀደም ሲገባቸው ረሃብ መከሰቱ በማህበራዊ ትስስር ሚዲያዎች መቀጣጠሉን ተከትሎ መሯሯጣቸው ከህዝቡ ዋነኛ አጀንዳ በምን ያህል እንደራቁ ዋነኛ ማሳያ ነው ሲሉ ተችተዋል። በህጻጽ ከሚገኙ ተፈናቃዮች ከ2015 ዓ.ም ጀምሮ 300 ሰዎች በረሃብና ረሃብ ወለድ በሽታ ለህልፈት መዳረጋቸውን ያመላከተው ዞኑ 50 የሚደርሱት በያዝነው ዓመት 2018 ዓ.ም መሞታቸውን አረጋግጧል። በመንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብና ረሃብ ወለድ በሽታ ብቻ ከ350 በላይ ሰዎች ሙተዋል በማለት የዞኑን መግለጫ ውድቅ አድርገዋል። እጅግ የዘገየ ቢሆንም የክልሉ ጊዜያዊ አስተዳደር ካቢኔ በህጻጽ የመጠለያ ጣቢያ የተከሰተውን አሰቃቂ ረሃብ በዘላቂነት ለመፍታት በሚል ትናንት ሰኞ ታህሳስ 13 ቀን 2018 ዓ.ም አስቸኳይ ውይይት አድርጓል ተብሏል። አሁን ላይ የህጻጽ ረሃብ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ ለጋሽ ግለሰቦችና ድርጅቶች የሚሰጡት ድጋፍ የተሰበሰበ ሲሆን ድጋፉ በትክክል በረሃብ ለሚሰቃዩ ተፈናቃይ ወገኖች መድረሱን ማረጋገጥ እንደሚገባ ተገልጿል። ይህ በእንዲህ እንዳለ ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው እውነታ ልዩነት አለው ሲል የክልሉ ጤና ቢሮ አስታውቋል። ከሽረ እንዳስላሴ ከተማ አቅራቢያ በምትገኘው ህጻጽ የመጠለያ ጣቢያ ውስጥ ተጠልለው የሚገኙ 16000 የሚሆኑ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው የትግራይ ክልል ጤና ቢሮ ገልጿል። ጉዳዩን የሚያጣራ ቡድን ከሚመለከታቸው አካላት በማውጣጣት ወደ አካባቢው መንቀሳቀሱን ያረጋገጠው ቢሮው የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ አድርገው የነበረ ቢሆንም ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው እውነታ ግን ልዩነት አለው ሲል አስታውቋል። እንደዚህ አይነት ችግር ላጋጠማቸው ዜጋዎች የሚሰጥ 300 ካርቶን ኃይል ሰጪ ብስኩት ዛሬ ጧት ወደ ስፍራው ተልኳል ብሏል። ጊዜያዊ አስተዳደሩ በበኩሉ የፌዴራል መንግስት እገዛ ሊያደርግ ይገባል ሲል ጠይቋል። የትግራይ ክልል ጊዜያዊ አስተዳደር የኮሙኒኬሽን ጉዳዮች ቢሮ ክስተቱን አስመልክቶ ባወጣው መግለጫ ህዝብ የማዳኑ ቁልፍ መፍትሄ ወደ ቀዮ መመለስ ነው ብሏል። ቢሮው የረሃብ ችግሩ በህጻጽ ብቻ የተወሰነ አይደለም፣ በሌሎች የተፈናቃዮች መጠለያ ማዕከላትም አለ ሲል ገልጿል። በህጻጽ የተከሰተው የረሃብ ወለድ ርዛትና ሞት ለመግታት በሀገር ውስጥና በመላው ዓለም የሚገኙ ወገኖች ያሳዩትን ተነሳሽነት በማድነቅ አመስግነዋል። በህጻጽ የተፈጠረውን አሰቃቂ ረሃብ መኖሩን ያረጋገጠው ጊዜያዊ አስተዳደሩ የተጀመረው እገዛ በፌዴራል መንግስት ተማክሎ ሊቀጥል ይገባል በማለት አሳስቧል። ጊዜያዊ አስተዳደሩ የችግሩ መጠን ምን ያህል እንደሆነ የገለጸው ነገር የለም።
ኢሃፓ ከጦርነት የተረፉ ንጹሃንን በረሃብ መግረፍ ትልቅ የሰብአዊነት ልሽቀት ነው ሲል ወቀሰ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ በሕጻጽ የመጠለያ ካምፕ የተከሰተውን ረሃብ አስመልክቶ ባወጣው መግለጫ ላለፉት ዓመታት በከፍተኛ ጦርነት ሲሰቃይ የቆየው የትግራይ ሕዝብ አሁንም ፖለቲካ ወለድ በሆነ ምክንያት በከፍተኛ ስጋት ውስጥ መሆኑን ገልጸዋል። ባልተገባ መንገድ በሀገር ውስጥና በውጭ ኃይሎች ጦርነት ላይ የቆየው የትግራይ ሕዝብ ለምን ከጥይት አመለጥክ በሚመስል መልኩ በሰው ሰራሽ ረሃብ ሳይታይና ሳይሰማለት እየረገፈ ይገኛል ብለዋል። አሰቃቂውን ጦርነት ተከትሎ ከቤታቸው ተፈናቅለው በየመጠለያ ጣቢያው ያሉ ንጹሃን ዜጋዎች ዘርፈ ብዙ ችግሮች ሲደርስባቸው ቆይተዋል ያለው ፓርቲው ችግሮቻቸውን የሚፈታላቸው ብቻ ሳይሆን ጉዳይ የሚላቸውም አካል ባለመኖሩ ለከፋ አደጋ ከተጋለጡ ዓመታት አልፈዋል ሲል አስታውቋል። ኢሃፓ በሕጻጽ የተፈናቃዮች መጠለያ ካምፕ ላይ የደረሰው ረሃብ በፍጹም ጊዜ አይሰጥምና ለእነዚህ ወገኖች በአስቸኳይ ሰብአዊ እርዳታ እንዲደርሳቸውና ጉዳያቸውን በዘላቂነት እንዲፈታ ጠይቋል። ፓርቲው ልጆቻቸው በጦርነት የተማገዱባቸው ጥቂቶች ለስልጣናቸው ሲሉ ከቀያቸው ላፈናቀሏቸው ለነዚህ ዜጎች የሚደረግ ማንኛውም ድጋፍ እርዳታ ሳይሆን የዜግነት ግዴታ እንደሆነም ሊሰመርበት ይገባል ብለዋል። በሌላ በኩል ህወሓት ትዕግስታችን አልቋል በሚል አርዕስት ባወጣው መግለጫ ስለ ሕጻጽ ረሃብ አደጋ ትኩረት የነፈገ መግለጫ ወጥቷል። ህዝባዊ ወያነ ሓርነት ትግራይ ባወጣው በዚህ መግለጫ ላይ ትዕግስታችን አልቋል ያለ ሲሆን በመግለጫውም የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጿል። በፕሪቶሪያ የተደረሰውን ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ቢያቀርብም ምላሽ እያገኘ አይደለም ያለው ድርጅቱ ከዚህ በኋላ አልታገስም ብሏል። ቡድኑ በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎችን አልታገስም ነው ያለው። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱን ጠቁሟል። ለዚህም ማስታኮ ማስጠንቀቂያ አዘል መግለጫ ወጣበትን የሕጻጽ ተፈናቃዮች ረሃብ ያነሳ ሲሆን የፕሪቶሪያው ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብሏል። ይሁን እንጂ ትግራይ ለገጠማ ቀውስ የፌዴራል መንግስቱን ተጠያቂ ያደረገው ህወሓት ተፈናቃዮችን የፖለቲካ መያዣ በማድረግ ይወነጅላል። ከድርጅቱ በተቃራኒ የቆሙ በርካታ የትግራይ የፖለቲካ ኃይሎች ተፈናቃዮች ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀል ነው ሲሉ ተችተዋል። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑን አመላክቷል ህወሓት በመግለጫው። አክሎም ዓለም አቀፉ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትዕግስትም ልክ አለው በማለት አሳስቧል። ድርጅቱ ባወጣው መግለጫ በሕጻጽ ስለተከሰተው ረሃብ ከመግለጽ ይልቅ እንደ ድርጅት የገጠመውን ችግር ያነሳ ሲሆን ለገጠመው ወቅታዊ ፈተናም የፌዴራል መንግስቱን ተጠያቂ አድርጓል። የአሜሪካ ኮንግረስ በኢትዮጵያ ወቅታዊ ሁኔታ ላይ አስቸኳይ ውይይት አካሄደ። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጥሪ ማድረጋቸው ሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወቅታዊ ሁኔታና የኢትዮጵያ ሕገ መንግስት ማሻሻያ ላይ ያተኮረ ውይይት በአሜሪካ ሕግ አውጪ ምክር ቤት ወይም ኮንግረስ ውይይት መካሄዱ ተገልጿል። የኢትዮጵያ አሜሪካ ሲቪክ ድርጅቶች ጥምረት የጠራውን ይህን ስብሰባ በተመለከተ የጥምረቱ ሊቀመንበር አቶ መስፍን መኮንን በውይይቱ ላይ በቅርቡ ኢትዮጵያን በተመለከተ ለአሜሪካ ሕግ ኮንግረስ ባቀረበው የውሳኔ ሰነድ ላይ ከምክር ቤቱ ተጠሪዎችና የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ጋር ተወያይተዋል ብለዋል። ኢትዮጵያን በተመለከተ ለአሜሪካ ኮንግረስ የቀረበውን ውሳኔ ሰነድ ያረቀቁት የሪፐብሊካን ፓርቲው አባል የሆኑት የጆርጂያ ሀገረ ግዛት እንደራሴ በዲ ካርተርና የደቡብ ካሮላይና ተመራጩ ጆ ዊልሰን ናቸው። ይህ የውሳኔ ሰነድ በዋናነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች ሃይማኖት ተቋማት አማኞች እንዲሁም በሀገሪቱ ዜጎች ላይ ይደርሳል የተባለውን መጠነ ሰፊ እንግልት በማጋለጥ የኢትዮጵያ መንግስት በሰብአዊ መብት ጥሰት እንዲጠየቅ የሚያደርግ ነው ተብሏል። ባሳለፍነው ሳምንት አርብ ታህሳስ 10 ቀን 2018 ዓ.ም በአሜሪካ ኮንግረስ ውስጥ የተካሄደው ይህ ስብሰባ በውሳኔ ሰነዱ ላይ ትኩረት አድርጎ መምከሩን ሊቀመንበሩ አቶ መስፍን ተናግረዋል። ውሳኔው የኢትዮጵያ መንግስት በአማራ ክልል ጦርነት እያካሄደ ሲሆን በኦሮሚያ፣ በአፋር፣ በትግራይ፣ በኦጋዴን እና በሌሎች አካባቢዎችም የሚቀጥል ግጭት፣ የህይወት መጥፋት፣ ሰፊ የንብረት ውድመትና የክልል መረጋጋት መበላሸት፣ የብሔርና ሃይማኖት ግጭቶች መባባስና በግጭት የተነሳ ረሃብና ሰፊ መፈናቀል መጨመር እየተፈጠረ መሆኑን ይጠቅሳል ሲሉ አብራርተዋል። የውሳኔ ሰነዱ ግሎባል ማግኔትስ የተባለውንና የሰብአዊ መብት ረገጣ ፈጽመዋል በሚባሉ ባለስልጣናት ላይ የጉዞና የቪዛ ክልከላ ተግባራዊ እንዲሆን ይጠይቃል ያሉት አቶ መስፍን በአርሲና በሌሎች አካባቢዎች በክርስቲያኖች ላይ የደረሰውን ግድያ፣ መፈናቀልና ግፍ በተመለከተ የሃይማኖት አባቶች በምክር ቤት ቀርበው አስረድተዋል ብለዋል። ከዚህ በተጨማሪም የኢትዮጵያ ህገ መንግስት ማሻሻያ ጉዳይ ሌላኛው ውይይት የተካሄደበት አጀንዳ ነው ብለዋል ሊቀመንበሩ።
በኢትዮጵያ ዲሞክራሲን የሚያጠናክር የህገ መንግስት ማሻሻያ ያስፈልጋል በሚል በአስቸኳይ ውይይት ተደርጓል ነው የተባለው። በቀጣይ ኢትዮጵያ አሜሪካውያን በሚኖሩባቸው ግዛቶች ካሉ የህዝብ ተመራጮች ጋር በመገናኘት ስለ ኢትዮጵያ ነባራዊ ሁኔታ የሚያስረዱበት መንገድ መመቻቸቱንም ሊቀመንበሩ አስረድተዋል። አቶ መስፍን በየስቴቱ አስተባብሮ በየኮሚቴውና ከኮንግረስና ሴኔት ተወካዮች ጋር በመደወል ደብዳቤ በመጻፍ ያንን ተከትሎ በዛ ላይ በየግዛቱ ያስረዱ የኢትዮጵያን ጉዳይ ያንን ደብዳቤ ተከታትለው ጽፈው ዘመቻ በማድረግ ስልክ በመደወል አንዳንድ ደግሞ ቢሮአቸውም ድረስ በአካል በመሄድ ከሴናተርና ከሰራተኞቻቸው ጋር በመገናኘት ጫና ለመፍጠር መታቀዱን ጠቁመዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጥሪ ማድረጋቸው ተሰምቷል። የዶናልድ ትራምፕ ጥሪ ያልተለመደ መሆኑ ትኩረትን ስቧል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ የሚገኙትን አምባሳደር ኤርቪን ጄሲ ማሲንጋን ጨምሮ በሶማሊያ፣ ጅቡቲ እንዲሁም ደግሞ በሌሎች 15 አፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሎለታል። በዲፕሎማቲክ ማህበረሰቡ የመረጃ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ አህጉሪቱን ቀጠናዎች ያካተተ ነው ተብሏል። ዝርዝሩ በሰሜን አፍሪካ የሚገኙትን ግብጽና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡባዊ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የስራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ አለመቀመጡም ተገልጿል። የትራምፕ ውሳኔ በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብጽና አልጄሪያ በዝርዝር ውስጥ ከተካተቱት ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታ ዘርፎችና በኢነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠናዊ አጋሮች እንደሆኑ ይታሰባል። በምስራቅ አፍሪካ ጥሪው እንደ ዩጋንዳ፣ ሩዋንዳና ደቡብ ሱዳን ያሉ ሀገራትን ያካተተ ሲሆን በምዕራብ አፍሪካ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀርና ኮትዲቫር በዝርዝር ውስጥ ተካተዋል። እርምጃው ወደ መካከለኛው አፍሪካ በመዝለቅ ካሜሩንና ዲሞክራቲክ ሪፐብሊክ ኮንጎን የነካ ሲሆን በደቡባዊ አፍሪካ ቀጠናም ዛምቢያ እርምጃው ከተወሰደባቸው ሀገራት ተካታለች። ውሳኔው የተሰማው በዓለም ዙሪያ በርካታ የአሜሪካ አምባሳደሮች የሥራ መደቦች ክፍት በሆኑበት ወቅት ነው ተብሏል። ይህም ውሳኔው በፖለቲካና በጸጥታ ትብብር ላይ በተለይም በአህጉሪቱ ላይ ያለው ዓለም አቀፍ ፍክክር እየተፋፋመ ባለበት በዚህ ወቅት አሜሪካ በአፍሪካ ባላት ተጽዕኖ ላይ ሊያሳድር የሚችለውን ጫና በተመለከተ ጥያቄዎችን አስነስተዋል ተብሏል። አምባሳደር ኤርቪን ጄሲ ማሲንጋ በፕሬዝዳንት ጆ ባይደን ዘመን ቢሾሙም በትራምፕ ዘመን በቀጠለ የዲፕሎማሲ ስራቸው በኢትዮጵያ ላይ ጫና በማድረግ ይታወቃሉ። ማሲንጋ ኢትዮጵያ ከሶማሌላንድ ጋር የፈጸመችውን የወደብ ስምምነት ተከትሎ ከሶማሊያ ጋር ከተፈጠረው ውጥረት ጀምሮ የኢትዮጵያ የባህር በር ፍላጎት ኤርትራ ጋር ስለፈጠረ የግንኙነት መሻከር ዙሪያ የአፍሪካ ቀንድ ወደ ግጭት እንዳያመራ በተደጋጋሚ አስጠንቅቀዋል። በመጨረሻም ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኛነት እንዲያጣሩ ብሔራዊ ባንክ መመሪያ ሰጠ። ብሔራዊ ባንክ በተለያዩ የሥራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ መገኘቱን ተከትሎ እንዲሁም የዲግሪ ወረቀት ሽያጭ መኖሩ ከተደረሰበት በኋላ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ ማዘዙ ተሰምቷል። የኢትዮጵያ ባንኮች የሁሉንም ሰራተኞቻቸውን ከመጀመሪያ ዲግሪ በፊት ያለው የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካል ማለትም ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት አረጋግጦ እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱን ቦርከና ከባንክ አመራሮች አረጋግጠዋል። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ ማቅረብ አለበት ተብሏል። ባንኮች ሰራተኞቻቸው ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርቲፊኬት ወይም ዲፕሎማ ወይም ደረጃ 4 አረጋግጦ ማቅረብ ይጠበቅባቸዋል የተባለው የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ ተብሏል። ሰራተኞች የሚያቀርቡት የ12ኛ ክፍል የትምህርት ማስረጃ ማረጋገጫ ከአገልግሎቱ ለማግኘት በአካል ወይም በዲጂታል አማራጭ በተዘጋጀው ድረገጽ መጠቀም ይችላሉ ተብሏል። በዲፕሎማ ወይም ደረጃ 4 የትምህርት ማስረጃ ዲግሪ የተማሩ ሰራተኞችም ቢሆን በተመሳሳይ መልኩ ከሚመለከታቸው የክልልና ከተማ አስተዳደር ተቋማት ማረጋገጫ ማቅረብ እንደሚጠበቅባቸው ተገልጿል።
ተብሏል። ሰራተኞች ለዲግሪ ትምህርት መግቢያ ያስመዘገቡት የዲፕሎማ ማስረጃ ትክክለኛነቱን የሚረጋገጠው ማስረጃው ከተገኘበት ክልል የቴክኒክና ሙያ ኤጀንሲና የከተማ አስተዳደሮች የስራና ስልጠና ቢሮዎች መሆኑን ቦርከና ሰምቷል። ባንኮች ይህንኑ የብሔራዊ ባንክ መመሪያ ለሰራተኞቻቸው ማሳወቃቸው የተገለጸ ሲሆን አንዳንድ ባንኮች ከግል ከፍተኛ ትምህርት ተቋማት መረጃ ባስመዘገቡ ሰራተኞቻቸው ላይ ያተኮሩ ሲሆን በቀጣይ በመንግስት ከፍተኛ ትምህርት ተቋማት የተማሩትንም ሰራተኞች ጭምር መረጃ የማረጋገጥ እቅድ እንዳላቸው ተመላክቷል። የኢትዮጵያ ብሔራዊ ባንክ መመሪያ ከማውረዱ በፊት አንዳንድ ባንኮች በራሳቸው ተነሳሽነት የሰራተኞቻቸውን የትምህርት ማስረጃ ማረጋገጥ ሙከራ ቢያደርጉም ይሁን እንጂ የትምህርት ማስረጃ ማረጋገጥ አሰራራቸው ከመሰረቱ ሐሰተኛ ባለ ዲግሪያችን ለመለየት አያስችልም የሚል ትችት አስተናግደዋል። ባንኮቹ ከዚህ ቀደም በራሳቸው መንገድ የሞከሩት የትምህርት ማስረጃ ማረጋገጥ አሰራር የሰራተኛ ዝርዝር ተልዕኮ ከዩኒቨርሲቲዎች ማረጋገጫ መጠየቅ ላይ የተመሰረተ ሲሆን በተለይ ደግሞ የግል ዩኒቨርሲቲዎች የሚሰጡት ምላሽ በቂ የትምህርት ማስረጃ ማረጋገጫ መሆኑ አጠራጣሪ ስለሆነ ጥያቄ አስነስቷል ተብሏል። የግል ከፍተኛ ትምህርት ተቋማት የቁጥጥርና ክትትል አሰራሩ የፈጠረውን ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ እንደተሰማሩ የትምህርት ሚኒስቴር አስታውቀው ነበር። በዚሁ ምክንያት የትምህርትና ስልጠና ባለስልጣን የግል ከፍተኛ ትምህርት ተቋማት በራሳቸው የዲግሪ ወረቀት አትመው መስጠት እንዳይችሉ አግዷቸዋል። የትምህርትና ስልጠና ባለስልጣን በግል ከፍተኛ ትምህርት ተቋማት ላይ ባደረገው ማጣራት በ10 ዓመት ካስመረቁት 1.1 ሚሊዮን ተማሪዎች መካከል ከ100 ሺህ በላይ ሐሰተኛ የትምህርት ማስረጃ ያስመዘገቡ መሆናቸውን እንደደረሰበት መግለጹ ይታወቃል። ሐሰተኛ የትምህርት ማስረጃ ከተገኘባቸው ግለሰቦች መካከል ከፌዴራል እስከ ክልል የመንግስት ከፍተኛ አመራሮች እንደሚገኙበትም ተመላክቷል። ሐሰተኛ የትምህርት ማስረጃ በኢትዮጵያ በተለይ በመንግስት መስሪያ ቤቶች ላይ የተለመደ ሲሆን በአገልግሎት አሰጣጥ ላይ እክል እየፈጠረ የመጣና ዘርፈ ብዙ ኢኮኖሚያዊ ጉዳት እያስከተለ ሆኗል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።